ሱዳኔ ነው ባሌ ሱዳኔ ነው እንጂ እኔ ምን አገባኝ ምንም አይቸግረኝም በየቤቱ በየሄዱ ባላጋብኝ ሚስት አምጪልኝ ባል አምጪልኝ እያሉ በየቤቱ አንድ ባል ማጋባት ሚስት ማጋባት የሚባል ቦታ ሲታዩ ያላህ ያለ ሴት እኔ ሱዳን ያገኙት በጣም ታደየ ነው በጣም እድለኛ ነኝ በጣም መታደል ነው ሱዳን ያገኙት ማለት ነው በዚህ ዘመን በጣም ዘመናችን የሚያስጠላና የሚያሳፍር እኮ ነው በየቤቱ እኮ በተሉ ያችማ ማለት ምትባል ወላሂ እኔ ስማን አላውቀውም ሳይሆን አትመጣልኝም ከሷ ቤትማ ተውት ደግሞ ስንት ሴት መጥቷል ስንት አዲስ መጥቷል 3 4 5 ቤት አለ እዛው ምሸት እንደዛ የመዳምን ቅመሞ የመዳምን ስራ ከጨረሱ በኋላ ሴቶች ብትገቡ ማለት ነው ወንዱም ሚስት አምጪልኝ ወሴቲቱም ደግሞ ባል አምጪልኝ እማይል ሰው የለም በየቤቱ እየሄድኩ ዝው እያልኩ ስሰማ ማለት ነው እና ይሄ ሁሉ ዘመናችን አስጠልቶ ባል አምጪልኝ ሱዳን ያጣችሁ አይደል አዎ ሱዳኒ ነው ባሌ መብቴ ነው ሱዳኒ ማግባት ሰው በሰውነቱ ነው ማምን መብቴ ነው ከቡና ዘነዘና ማግባት ሰላም ወዶች እንዴት ናችሁ? ዛሬም በድጋሚ ተገናኝተናል። እኔ ሁልጊዜ የሚይዤላችሁ የሚመጣው አንድ አይነት ሀሳብ ነው። ያ ምንድነው? ቤታችሁ ናችሁ ስልካችሁና ኢንተርኔትን ብቻ በመጠቀም ያለ ምንም ቅድመ ክፍያ ምንም አይነት ወጪ የምትወጡበት ጉዳይ ሳይኖር ምንም አይነት ፀሐይ፣ ብርድ፣ ዝናብ ሳይፈራረቅባችሁ ባላችሁበት ቦታ ሆናችሁ መስራት የምትችሉት ኦንላይን ስራ እያስተዋወቅኳችሁ ነው። ይህንንም ስራ ስትሰሩ ምንም አይነት ኢንቨስትመንት ማለቴ ቅድመ ክፍያ የለም። ለዛ ስራ ሰዓታችሁ ጠንክራችሁ መስራት ነው ከናንተ የሚጠበቀው። እዛ ላይ ጠንክራችሁ መስራትና ስልክ፣ ኢንተርኔት፣ ሌላ ነገር ከናንተ የሚፈልገው ነገር የለም። ይሄንን እድል ተጠቀሙት፣ አይለፋችሁ እያልኳችሁ ነው። በተለይ ክረምት ከመሆኑ አንፃር ይሄ እድል ብትሞክሩት፣ ይሄንን የስራ እድል ብትሞክሩት፣ በዚህ ስራ ውስጥ ገብታችሁ ብትሰሩ በጣም አሪፍ ነው እላለሁ። አመሰግናለሁ። እኔ የምላችሁ ጋይስ የሌለ ነገር አማረኝ የሌለ ነገር ፈልጌ ማላገኘው ማለት ነው። ምን ይሻለኛል የሌለ ነገር ላሐውለውላ በጣም ያሳዝናል። ላይ የማማሩስ ማማር መሰላችሁ ካላገኘሁት ዱብ ንቅ ብዬ የምሞት ነው መሰለኝ። ጽድት ካለ ቤት ጋራ 6 ሚሊዮን ብር አማረኝ 6 ሚሊዮን ብር ጽድት ካለ ቤት ጋራ የበሽታ ነው አይደል? የህመም ነው የጤና ይመስለኛል። እስኪ ኮሜንት ላይ ያሳውቁኝ የት ቦታ እንደማገኝ አፋልጉኝ። ኦኬ ትልቁ ቁላውን አስተካክሎ እምሴ ውስጥ ሊከት ሲል ግን ምንም ሊገባለት አልቻለም። አመመኝ ከፍትሬ ጣልኩት። እሱ አይዞሽ እያለ ገላይን እያሸ ቂንጥሬን እየጠባ አላችሁ። ደግሞ አንዳንዶች በእናንተ ምክንያት ችግር ውስጥ እንደገባን እያወቃችሁ ምንም እንዳልተፈጠረ እብስ የምትሉ ብዙ የሚያስደስት ነገር ልታውቁ ትችላላችሁ። በጣም ብዙ ግን የጠፋ ብር የረሳችሁትን ብር እንደተቸገራችሁበት ሰዓት ማለት ነው እንደተቸገራችሁበት ሰዓት ኪሳችሁ ስትገቡ እንደምታገኙት አይነት ደስታ የትም የለም። የትም እኔ አሁን እንደዚህ የመጣሁት ስንት ጊዜ የረሳሁትን 50 ብር ብዙ ብር እንኳን አይደለም 50 ብር አግኝቼ እና ምን ለማለት ነው እኔ ደስ ብሎኛል። እናንተም እንኳን ደስ አላችሁ።
አድርገህ ትበዳታለህ። ዝቅ ከፍ እያደረክ እያወረድካት እያወጣሃት እየሳምካት ማለት። ከዛ በኋላ እንደዛ ስታደርግ ያንተ ዕቃና የሷ ዕቃ ይገናኛሉ። ሲገናኙ ምን ሆነ ማለት ነው? ስሜቷን አገኘክ ማለት ነው። በቀላሉ ታስጨርሳታለህ። ፈጣሪ ሲፈጥር ለአዳም አንድ ሔዋን ይሰጥ፣ አንድ ብቻ ማለት ከግራ ጎን ወስዶ አንድ ሔዋን ይሰጥ። አሁን ሁለት ሔዋን ያላችሁ ወንዶች ከየት ነው ያመጣችሁት? ፈጣሪን አትፈሩ? እና አንዱ የናንተ ነው፣ አንዱ ደግሞ የሌላ ነው። ስለዚህ ለባለቤቱ መልሱ። ጋዝ ማበዳት አውራኝ በጣም ያማረኝ እኔ እንጃ እንደሆነ አንተ እናት ትነፋላትና እኔ ነው እንጂ የምትሰጀላ ፊት ደግሞ ይሄ ጥንቸል ጥርስ እኔ ነው የምትሰድበኝ? አስቀያሚ ይሄ ከርከሮ ደግሞ ደህና ሰው ሆነክ ነው እኔ የምታወራኝ? ምን አገባክ? የፈለኩት በሆነ አስቀያሚ ደግሞ ደህና ሰው ብትሆን እኮ አሪፍ ነበር። ይሄ ደግሞ ጀላ ፊት ይዘክ ነው እንዴ ከኔ ጋር የምታወራው? ቆማጣ ይሄ ጀላ ቆለጣም ፈንደድ ብያልኩ ጎንበስ ብዬልህ አንተ በቁም እኔ ጓን ያለ ጫማ ለብስና አልኩ ደፋ እና ከጭንቅላቴ ለፍ 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 ዋው 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 እንዴት እንደሚመች። ከዛም ለፍ 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 ታረግና ስሜት በሚመጣ ሰዓት ገልበጥ ታረግና የንገል ደግሞ ዋው ዋው ምልግጥ ግጥ አርጎ ከፋፍቶ የሚያደርገው ማን ነው? እኔ ይበለኝና የፈጠነ ይውሰደው። ሃይ በሉኝ።